እናስተልን ክቡራን ተመልካቾቻችን ይህ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የኮሙኒኬሽን ዳይሬክቶሬት ነው። የኮሙኒኬሽን ዳይሬክቶሬቱ በዛሬው ዕለት ይዞላችሁ የቀረበው ፕሮግራማችን ከደንቦች አንደበት የሚል ፕሮግራማችን ድሮና ዘንድሮ በሚል ርዕሰ ጉዳይ ይሆናል። ይህ ርዕሰ ጉዳያችን እንግዲህ በደንብ ማስከበር ባለስልጣን ውስጥ ለረጅም ጊዜ ቆይታ ያደረጉ አሁን ላይ በኃላፊነት እያገለገሉ ቀድሞ በፈጻሚነት እያገለገሉ የነበሩ ስለ ባለስልጣኑም ይሁን ስለ ጽሕፈት ቤቱ በቂ መረጃ ያላቸው ይሆናሉ። እንግዲህ ተመልካቾቻችን ከኛ ጋራ ቆይታችሁ ይሆን ዘንድ በአክብሮት ጋበዝናችሁ። ወይዘሮ ሰርካለም እንኳን ደህና መጡ ብለናል በድጋሚ። የዛሬው ዝግጅታችን በደንብ ማስከበር ጽሕፈት ቤትን በደንብ ማስከበር ባለስልጣን እስካሁን ቆይታ አሉትና በዛ አንግል እርሶ እንግዲህ ረጅም ቆይታ እንዳሉት እዚህ ጽሕፈት ቤት ውስጥ እንደገና ደግሞ ባለስልጣን ውስጥ ሊነግሩን የሚችሉ ብዙ ነገሮች አሉ ብለን እናስባለን። ከዚህ አንግል ደንብ ማስከበር እንደው ባለስልጣን ከመሆኑ በፊት ጽሕፈት ቤት በነበረ ሰዓት ድሮና ዘንድሮ ብለን ስያሜ ሰጥተነው እርሶ አሁን ምን ሊነግሩን ይችላሉ? ደንብ ማስከበር ባለስልጣን ባልደረባ እንደመሆኔ ከደንብ ማስከበር በተለያዩ ዘመናት የተለያየ ስያሜ እየተሰጠው እስካሁን ባለስልጣን እስከሆነበት ጊዜ ድረስ አለ። በዛም መሰረት እንግዲህ ደንብ ማስከበር ከተቋቋመበት ዓላማ አንፃር ቀድሞ የነበረውን አሰራር ከአደረጃጀት ጀምሮ የተለያዩ መሆናቸውን ማየት እንችላለን። ለምሳሌ ቀድሞ ጽሕፈት ቤት በነበረበት ሰዓት የነበረው አደረጃጀት በደንብ ቁጥር 54 2005 አደረጃጀቱ በራሱ ከህዝብ ጋር የሚያጋጭ የነበረበት ሁኔታ ነው ያለ። ያ ማለት ምን ማለት ነው? ተቋሙ ለህዝብ እንደሚሰራ ህብረተሰቡ የማይገነዘብበት አሰራሮች ነበሩ። ያንን ስል የተሰሩ ስራዎች ሁሉ ችግር አለባቸው ያልኩ ሳይሆን ለምሳሌ ተቋሙ ቅጣት ላይ ብቻ መሰረት አድርጎ ይሰራበት የነበረ ሁኔታ ነው ያለውና ያን ደግሞ ከህብረተሰብ ጋር ተቀራርቦ አለመስራት ችግሮች ነበሩ። ቀጣና ውስጥ በሚገባበት ሰዓት ህብረተሰቡ ደንብ ማስከበር ቀጪ አድርጎ ብቻ የሚመለከትበት ሁኔታ ነበርና ከዛ ወዲህ ግን ተቋሙ ራሱን ፈትሾ በአዲስ በመዋቅር ሁለት አደረጃጀት በማድረግ አንደኛው ደንብ መተላለፍን የሚከላከል ቀድሞ ማህበረሰብ ውስጥ ያመለካከት ለውጥ እንዲያመጣ በማድረግ ከቅጣት ይልቅ ወደ ግንዛቤው በማተኮር እዛው ከቅጣት ከሚቀጡት ኦፊሰሮች ጎን ለጎን የማህበረሰቡን የግንዛቤ ደረጃ ከፍ የሚያደርገው ወይም ደግሞ ቅድመ መከላከል ስራዎችን የሚሰሩ ኦፊሰሮችን በመመደብ ስራዎችን ሲያከናውን ቆይቷል ማለት ነው። ከዚህ ከቅድመ መከላከል ስራው ጎን ለጎን ደግሞ ምንድነው ህብረተሰቡ ደንብ ማስከበር የሚባለው ተቋም ለህብረተሰብ ነው የሚሰራው የሚለው ግንዛቤ እንዲመጣ ከህብረተሰብ ጋር በነበረው ተከታታይነት ያለው ሰፋፊ የንቅናቄ መድረኮች ህብረተሰቡን በመጥራት ስለ ደንብ ማስከበር ምን እንደሚሰማቸው ደንብ ማስከበር ምን ለህብረተሰቡ እያደረገ ነው ቀጣይስ ምን ማድረግ አለበት የሚሉ ከ2015 ጀምሮ በተለይም ሰፋፊ መድረኮችን በማዘጋጀት ከህብረተሰቡ ግብዓት በመውሰድ እንዴት ነው ሲሰራ የነበረው በቀጣይስ ለህብረተሰቡ ምን ጉዳዮች ናቸው መሰራት ያለበት ስራዎች ሲሰሩ የሚያጋጥሙ መልካምም እንዲሁም ደግሞ ጥሩ ያልሆኑ ነገሮች በኦፊሰሮችም የሚነሱ በአሰራሮችም የሚነሱ እንደዚህ ብታረጉ እዚህ አካባቢ ላይ ጥቆማ ስተን ያልተሰራም የሚሉ እንዲሁም ደግሞ ተቋሙ ከዚህ አሁን ካለበት የተሻለ መሆን የሚችለው እነዚህ ነገሮች ቢያስተካክል ነው እያሉ ከማህበረሰቡን አቀራርቦ ከቅድ ጀምሮ ያወያዩ ማህበረሰቡን አቀራርቦ በመስራቱ ማህበረሰቡ ስለ ደንብ ማስከበር መናገር የጀመረበት ሁኔታ ነው ያለው። ሁለተኛም የቅድመ መከላከል ኦፊሰሮች ቤት ለቤት በሚሄዱበት ሰዓት የነበረው እይታ ምንድነው ቀጪ በቃ ሊቀጡ ነው የሚመጡት የሚል ነበርና ነገር ግን እኛ ቀድመን ማህበረሰቡን እናንተን ግንዛቤ በመፍጠር ራሳችሁ ደንብ መተላለፍን እንድትከላከሉ ከተቋሙ ጎን እንድትቆሙ ደንብ ማስከበር ምን እንደሚሰራ ለከተማው የሚያበረክተው ኢኮኖሚያዊ ፖለቲካዊና ማህበራዊ ጉዳዮች ምን እንደሆነ ለእናንተ ለማስገንዘብ ነው በማለት ቀድሞ የተለያየ ስም ይሰጠው የነበረው ደንብ ማስከበር ደንብ እኮ ይሄንን ይሰራል ደንብ እኮ ብንደግፈው ለከተማችን የተሻለ ለአካባቢያችን የተሻለ ነገር ይሰራል ብሎ ማህበረሰቡ እንዲያምን ያደርጋልና በዚህ ደረጃ ነው ያለው ማለት ይቻላል።